እግዚአብሔር ክፋትን ይፈጥራል ወይ ነው ጥያቄው። እግዚአብሔር ክፋትን ይፈጥራል ወይ? ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራት ሕግ ናት ወንጌል የምትባል። ሰው በገንዘብ በሀብት በእውቀት ያላገኘውን መጽናናት የሚያገኘው በእንቅልፍ ነው። እግዚአብሔር እንኳንስ ፈጣሪነቱ አፈጣጠር እንኳን አይመረመርም። እግዚአብሔር እንኳን የሚገባ እውቀት የሚገባ ምስጋና ያቀረበ ፍጡር እንኳን ፈጽሞ የለም። እኛ በምክንያት መልካም የምንሆነን እግዚአብሔር በባህሪው ነው መልካምነቱ እና ሰላምን ከማግኘት በፊት እግዚአብሔርን ማግኘት ይቀድማል። ምክንያቱም ሰላም እግዚአብሔር ነው። የምንድነው ከቸርነቱ የተነሳ እንጂ ከኛ ስጦታ የተነሳ አይደለም። ብር መስጠትና ቄስ መሆን የተለያዩ ነገሮች ናቸው። ብር መስጠት ከቄስ ጋር አብሮ ሊያይዞን አይችልም ፈጽሞ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሪነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ከውድቀታችን ያዳነን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ ለእርሱ ጠብቆ እስከዚህ ሰዓት ስላደረሰን ክብር ምስጋና ይግባ። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ሌሎችም ቅዱሳን ሁሉ በረከታቸው ይድረሰን። እንደምን ቆያችሁ? እንደምን አመሻችሁ? እስከዚህ ሰዓት ያቆየን እግዚአብሔር የተመሰገነ ይሁን። አሁን የምንማርበትን የልቡናችን በር ይክፈትልን። እኔ እግዚአብሔር ብርሃንን ፈጠርኩ ጨለማንም ፈጠርኩ፣ ደህንነትን አደርጋለሁ ክፋትንም እፈጥራለሁ ይላል። የምንማማርበታችን ርዕስ ደህንነትን አደርጋለሁ ክፋትንም እፈጥራለሁ የሚል ይሆናል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። ደህንነትን አደርጋለሁ ክፋትንም እፈጥራለሁ ይላል እግዚአብሔር ይላል ነቢዩ ኢሳይያስ። ኢሳይያስ ማለት እግዚአብሔር መድኃኒት ነው ማለት ነው የቃሉ ትርጉም። በፄዋዌ በምርኮ ከነበሩ እስራኤልን ያስተምሩ ከነበሩ ነቢያት አንዱ እርሱ ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በሥጋዌ ተገልጦ ስለሚያደርገው የማዳን ሥራ በግልጽ የተናገረ ከመሆኑ የተነሳ ልዑለ ቃል ተብሎም ይጠራል። ትንቢቱም ደረቅ ሐዲስ ይባላል። ደረቅ ሐዲስ የሚባለው በቀጥታ ትንቢቱ ቃል በቃል የሚፈጸምለት ማለት ነው። ቃል በቃል የሚፈጸምለት ያለው ደረቅ ሐዲስ ይባላል። የብሉይ ኪዳን ወንጌል የሚል ስምም አለው። የኢሳይያስ ትንቢት የብሉይ ኪዳን ወንጌል። ወንጌል ማለት ብስራት ማለት ነው፣ ስብከት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራት ሕግ ናት ወንጌል የምትባል። ታዲያ ዘመነ ሐዲስን በዘመነ ብሉይ አቅርቦ በዘመኑ እንደተገኘ እንደደረሰበት በእጁ እንደጨበጠው አይቶ ስለተናገረ የብሉይ ኪዳን ወንጌል ተብሎ ተጠርቷል። እና ስለ እግዚአብሔር ከሃሊነት አምልኮተ እግዚአብሔርን ስለመቃወም የእግዚአብሔርን ፈጣሪነትና መጋቢነት በተለይ መግቦተ እግዚአብሔርን አምልቶ አስፍቶ በመናገር ሰፊውን የመጽሐፍ ቅዱስ ትምህርት ያስተማረ ነቢዩ ኢሳይያስ ነው። መግቦተ እግዚአብሔር የሚባለው እግዚአብሔር ጥበቃው፣ ረድኤቱ እንደዚህ ያለው ነገር ሁሉ ከእግዚአብሔር የሚገኘው ስጦታ ሁሉ ነቢዩ ኢሳይያስ ከምዕራፍ 43፣ 44፣ 45፣ 46 እንደዚህ ያሉ ምዕራፎች ሁሉ ተከታትለው የእግዚአብሔርን ጥበቃና በእግዚአብሔር ተወክሎን መተማመንን የሚያስረግጥ ነው። ምዕራፍ 43፣ 44 ላይ እግዚአብሔር ጠባቂ ነው፣ እረኛ ነው፣ በባሕርና በእሳት መካከል መንገድ ይሰጣል እያለ ሲያስተምር መጣና እዚህ ላይ ሲደርስ እግዚአብሔር እንዲህ ይላል፣ ጨለማን የፈጠርኩ እኔ ነኝ፣ ብርሃንንም የፈጠርኩ እኔ ነኝ፣ ሰላምንም የማመጣ እኔ ነኝ፣ ክፋትንም የማመጣ እኔ ነኝ ይላል። አሁን እዚህ ላይ የምናስተውለው ነገር እግዚአብሔር ክፋትን ይፈጥራል ወይ ነው ጥያቄው። እግዚአብሔር ክፋትን ይፈጥራል ወይ? ከፈጠረ እግዚአብሔር መልካም ነው የሚለው ትምህርት ወዴት ይሄዳል? ባህሪውስ ምንድን ነው? ከባህሪው ጋር አይቃረንም ወይ? ካልፈጠረ ደግሞ ለምን እፈጥራለሁ ይላል? ወይም ደግሞ ክፉስ በራሱ ምንድን ነው? አንድ በቤተ ክርስቲያን ሰው ኦርቶዶክሳዊ ሰው በቤተ ክርስቲያን ሲኖር ማወቅ የሚገባ እውቀት አለ። ማወቅ የሚገባው የመጀመሪያው ሃይማኖት ነው። ቀጥሎ የመዳን ትምህርት ነው። ቀጥሎ ስርዓተ ቤተ ክርስቲያን ነው። አራተኛው የቤተ ክርስቲያን ታሪክ ይቀጥላል ማለት። እነዚህ አይቀሬ ትምህርቶች ናቸው ሰው ማወቅ ያለበት ማለት ነው። እና
ከነዚህ ትምህርቶች እንደ እኩል ማዕረግ ተሰጥቶት የሚሰጠው ትምህርት የመከራ ትምህርት ነው። ኦርቶዶክሳዊ ሰው ሁልጊዜ ማወቅ ከሚገባው ነገር አንዱ ስለ መከራ ያለንን አስተሳሰብ በትክክል ለይተን ማወቅ አለብን። መከራ ለምንድን ነው የሚመጣው? ከመጣ ለምን እንዳይመጣስ ምን እናድርግ የሚል ነው። ይህን እንድናውቅ ነው በዛሬው ትምህርት የፈለግኩት ማለት ነው። ስለ መከራ ያለን አስተሳሰብ ከጠራ መንገዳችን ለይተን ለመጓዝ ይመቸናል፣ ልቡናችንም በሃይማኖት ለመቆም ይቻለዋል ማለት ነው። ስለዚህ ነቢዩ እንደተናገረ እግዚአብሔር ብርሃንን ፈጥሯል፣ እውነት ነው። ጨለማንም የፈጠረው እርሱ ነው። ጨለማ በባህሪው መልካም ነው፣ ክፉ አይደለም። እግዚአብሔር ከፈጠረው ፍጥረት አንዱ ነው። እግዚአብሔርም ጨለማን ፈጥሮ ጨለማው ምንድነው የሚባለው? ሌሊት ይባላል አይደል? ጨለማውን እግዚአብሔር ሌሊት አለው፣ እግዚአብሔርም ጨለማውን ሌሊት አለው። ሌሊት ማለት እረፍት ማለት ነው። የቃሉ ትርጉም ሌሊት ማለት እረፍት ማለት ነው። ስለዚህ እግዚአብሔር ጨለማን የሰራው ለእረፍት ነው ማለት ነው። እረፍት እንዲኖር ለሰው ልጅ ሰጥቷል። ሰው በገንዘብ በሀብት በእውቀት ያላገኘውን መጽናናት የሚያገኘው በእንቅልፍ ነው። እግዚአብሔር ለሰው ልጆች ከሰጠው ጸጋ አንዱ እንቅልፍ ነው። ትልቅ ሀብት ማለት ነው። የሰው ልጅ ዘመድ ተሰብስቦ አጽናንቶት ያረሳውን የእናቱን ሞት እንኳን መርሳት የሚችለው ሲተኛ ነው። እግዚአብሔር ለወዳጆቹ እረፍት ይሰጣቸዋል፣ እንቅልፋቸው ጤና ይሆናል፣ በዚያም ያሳርፋቸዋል ማለት ነው። እና እግዚአብሔር ሌሊትን ለእረፍት ከሰራው ክፉ አይደለም ማለት ነው። የባህሪውን ምሳሌ አድርጎታል። መሰወሪያውን ጨለማ አደረገ ተብሎ እንደተነገረለት እግዚአብሔር ስላይመረመርነቱ በጨለማ ተመስሏል። አንተ በብርሃን ባህሪ ጸንተህ የምትኖር ስትሆን በመጽሐፍም አባቶቻችንም በአመክንዮ ሐዋርያት እንደነገሩን ቅዱስ ጳውሎስን በጢሞቴዎስ መልእክቱ ምዕራፍ 6 ላይ እንደነገረን የማይጠፋ ብርሃን አለው ማለት የማይለወጥ ባህሪ አለው እግዚአብሔር። የማይለወጥ ባህሪ የማይጠፋ ብርሃን የሚለው ሲተረጎም የማይለወጥ ባህሪ አለው። አንድም የማይነሳ ዕውቀት አለው፣ የማይመረመር ዕውቀት አለው። ሰው ሊተካከለው ሊመስለው የማይቻለው ባህሪ አለው እግዚአብሔር። ሊተካከለውም ሊመስለው ቢጤ የሌለው ባህሪ አለው እግዚአብሔር። ሰው ሊመረምረው ሊያውቀው የማይቻለው እግዚአብሔር ዕውቀት አለው። እግዚአብሔር እንኳንስ ፈጣሪነቱ አፈጣጠር እንኳን አይመረመርም። አፈጣጠር ማለት ፍጥረትን የፈጠረበት ጥበብ እንኳን አይመረመርም። አቤቱ ሥራ ሁሉ ድንቅ ነው፣ ሁሉንም በጥበብ አከናወንክ እንዳለ ቅዱስ ዳዊት አፈጣጠር እንኳንስ ለሱ ለፈጠረው ፍጥረት እንኳን ዕውቀት የለንም። ለፈጠረው ፍጥረት እንኳን ፍጥረትን ስለመፍጠሩ ለማመስገን እንኳን ደግሞ የሚበቃ ዕውቀት የለንም። እግዚአብሔር አንደኛ ለባህሪው ይቅርና ለፈጠረው ፍጥረትን ሁሉ በጥበብ ስለፈጠረ ለዚያ እንደሚገባ የሚበቃ ምስጋና እንኳን የለንም። የጌትነቱን መጠን ለማመስገን የነቢያትና የሐዋርያት ልሳን እንኳን ያልተቻለው ነው። ለእግዚአብሔር እንኳን የሚገባ ዕውቀት የሚገባ ምስጋና ያቀረበ ፍጡር እንኳን ፈጽሞ የለም። ስሙን እንደተገባን በእኛ ቋንቋ የተነገረ የድካም ነው እንጂ ሙሉ የባህሪ ስሙን ያወቀ ፍጡርም ፈጽሞ የለም። ምስጋናውም እንደዚሁ ነው። ሁሉም እንዲያ ነው። ስለዚህ ስላይመረመርነቱ እግዚአብሔር በጨለማ ተመስሎበታል ማለት ነው። ስለ ርቀቱ ጨለማ ረቂቅ ነው፣ እግዚአብሔር ረቂቅ ነው። ጨለማ ስውር ነው፣ እግዚአብሔር ስውር ነው። በዚህ ምክንያት ጨለማ የእግዚአብሔር ምሳሌ ነው፣ የክፉ ምሳሌ አይደለም። አዳ ጨለማ መልካም ከሆነ የፈጠረው ፍጥረት ሁሉ እግዚአብሔር የፈጠረው ሁሉ መልካም ከሆነ እግዚአብሔር ለምን ክፉን እፈጥራለሁ ይላል ነው? ወይም ደግሞ መጽሐፍ ቅዱስ ይጣላል ወይ? ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሁላችን የምናውቀው አንድ ቃል አለ አይደል? እግዚአብሔር መልካም ነው፣ በመከራቸው ጊዜ ለሚታገዙት ሁሉ መሸሸጊያ ይሆናቸዋል። እግዚአብሔር መልካም ነው ተብሎ ተጽፏል። እግዚአብሔር መልካም ነው ማለት ምን ማለት ነው? እግዚአብሔር መልካምነቱን የሚለውጥበት የለም። በደንብ አስተውላችሁ ስሙ። እግዚአብሔር መልካም ነው ማለት እግዚአብሔር መልካም ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ሰላም ነው የሚሉ ቃላት በጣም ድንቅ የሆኑ ቃላት ናቸው። አሁን እግዚአብሔር ሰላም ነው ማለት ምን ማለት ነው? ተመልከቱ። አሁን እኛ ሰላማውያን ነን እንጂ ሰላም አይደለንም። ልብ ብላችሁ ወቁ። እኛ ሰላማውያን ነን፣ ሰላም ግን አይደለንም። ሰላም ማሆን ማለት ምን ማለት መሰላችሁ? ምንም ነገር ሊረብሸውና ሕሊናውን የማይለውጥበት ማለት ነው። ተመልከቱ። በሚሰጥና በሚነሳ ነገር ደስታም ሐዘንም የማይመጣበት አካል እሱ ሰላም ይባላል። ያ ደግሞ እግዚአብሔር ብቻ ነው። መላእክት እንኳን ደቂቀ ሰላም ወይም ደግሞ ተመልከቱ ሰራዊተ ሰላም ነው የሚባሉት። ሐዋርያት ቅዱሳን ራሱ ውሉደ ሰላም ነው የሚባሉ፣ ሰላም አይባሉ። ሰላም የሚባለው እግዚአብሔር ብቻ ነው። ሰላም ለመባል በራሱ አካሉ ሰላም መሆን አለበት። እግዚአብሔር መልካም ነው ለሚባል
አይለወጤ መልክ ሊኖረው ይገባል። የማያድፍ አሳማሪ የሌለው የሚያሳምርም የሚያበላሽም የሌለው እሱ ይባላል እግዚአብሔር መልካም ነው ይባላል። መልካም ለመሆን ምክንያት የሚፈልግ አይደለም ነው። አሁን እኛ መልካም ለመሆን ምክንያት ያስፈልገናል። ብንደነቁር የሚያስተምረን፣ ብንባና የሚመራን፣ ብናጣ የሚሰጠን፣ ብንቆሽሽ የሚያጥበን ምክንያት ፈልገን ነው። እኛ በምክንያት መልካም የምንሆነን። እግዚአብሔር በባህሪው ነው መልካምነቱ። ሰዎችን እንዲምር የሚያደርገው በባህሪው መልካም ስለሆነ ነው። በባህሪው መልካም ባይሆን ኑሮ የእያንዳንዳችን እንኳን የዓለም ኃጢአት የአንድ ሰው ኃጢአት እግዚአብሔር ሊለውጠው ነበር። ባህሪውን ለውጦ ቁጡ ያደረገው ነበር። ቁጣውን በአንድ ቀን ዓለምን ያጠፋ ነበር። ግን የዓለም ሁሉ ኃጢአት የእግዚአብሔርን ሕሊና አይረብሽም። እኛ ጸጋን እንዳንቀበል የሚያደርግ የኃጢአት ግድግዳ ይቆማል እንጂ እግዚአብሔርን ግን ከመልካምነቱ ወደ ክፉነት አይለውጠውም። እና እግዚአብሔር ሰላም ነው ማለት ይሄ ነው። በአፋ የሚገኝ አሁን ለምሳሌ እኛ አሁን አንድ ሰው ሁልጊዜ ሰላም የሚለን ሰው ተከናንቦ ቢያልፍ ምን ታስባላችሁ? ሁልጊዜ ሰላም የሚላችሁ ሰው ተከናንቧችሁ ቢያልፍ ምን የምታስቡት? በጣም ይከፋናል አይደለም? ማታ እንቅልፍ አልወስድም ምን አድርጌ ይሆን? አሁን የዚህ ደብር ሊቃውንት ማታ ማይሌቱን ይሄ ለእግዚአብሔር የሚቀብት ሰላምታ ነው። ዘግተውት ቢያድሩ እግዚአብሔር አይከፋውም ማለት ምን ማለት ነው? ሕሊናው የሚለወጥ አይደለም እግዚአብሔር። እኛስ በምናየው በምንሰማው ነገር ነው ሰላም የምናገኘው። ስለዚህ ከሰዎች ሰላም እንፈልጋለን። ሰዎች ሰላም ይነሱናል ማለት ነው። ሰዎች ሰላም ይሰጡናል። የሆኑ ሰዎች እኮ እዚህ ዓለም ሰው አሁን እየኖረ ያለ ይሄ ምንድነው የሚባለው የታይቶ መጥፋት፣ ይሄ ድራማቲክ ላይፍ ነው የምትሉት የትውስታ ቃል ነው። በጣም ይቅርታ ታደርጉልኛላችሁ በእውነቱ ይህን ስለመናገሬ ቃል ሳይጠፋ ማለት ነው። እንዲህ ያለ ሰው ማለት ምን ማለት ነው? ሰው የሚረብሽ ነው። እስቲ የሚለውን ልስመው ብሎ ሰው ስልክ ዘግቶ ሰው ያስጨንቃል። ምን ይሰማ ይሆን? እስቲ ይወደኛል አንድ ጊዜ ስዘጋ በዚያው ጠፍቶ ይቀራል የሚል ሰው ማለት ነው። ሰላም የሚነሱ ማለት እና ሰው ግን ከመደላደል ደረጃ እግዚአብሔርን ወደ መምሰል ሲሄድ ምንም ነገር የማይረብሽ የሆነ ቅዱስ አትናቴዎስን ኧረ እባክህ አንተ ሰው የዓለም ሁሉ ጠላህ ቢሉት እኔ ቀድሜ ጠልቼዋለሁ አለ። ምንም አይሰማውም። ለምን? እግዚአብሔር በልቡ ነው። ውእቱ ሰላምነ እርሱ ሰላማችን ነው እንዳለ ቅዱስ ጳውሎስ። እግዚአብሔር ከአፋ ደስታ አያገኝም። እግዚአብሔርን የሚያሳዝነው ነገር ወደ ውስጡ የሚገባ ነገር የለም። ውሉደ ሰላም የክርስቶስ ልጆችም ክርስቶስን መምሰል ሲጀምሩ ከዓለም በሚያጡት ነገር አያዝኑ፣ በሚያገኙት ነገር አይደሰቱም። አሁን ሰውን በየቀኑ አፍርሰን መስራት እንችላለን። እርስዎ ሊቅ ነዎት፣ እርስዎ በጣም ሊቅ ነዎት፣ እንደ እርስዎ ያለ ሊቅ አይተን አናውቅም በምድር ላይ። እርስዎ ከመጡ ወዲያ ነው የሁሉ ሰው ቆራቢ የሆነ ስንል አሁን አንዱን ሰባኪ እንደኔ ያለውን ተመስገን ጌታ ብሎ የሩቱ እንቅልፍ ሳይወስደው በእውነቱ ዛሬ ሲያስተምሩ ቀልደውብናል። እንደው በእውነቱ እንዲህ መሆኑን ብናውቅ እኛ ፊልም ብናዳምጥ ይሻለናል ቢለን ደግሞ ሳይት ልንመር ይችላለን። ተስፋ ቁርጥ ቁጭ ነው የምንለው በእውነት ማለት ነው። እንዲህ የምንለው ለምንድን ነው ይመስላችኋል? ከአፋ የሚገኝ ሰላም ስለምንፈልግ ነው። ከምንጩ መቅዳትን ትተን ከአፋዊ ሰላም ነው ያለን እና ሰላማዊ ኢየሱስ ክርስቶስ ያደረበት ሰው በምንም ነገር አይታወቅም። ቅዱስ ቂርቆስ ታውቃላችሁ አይደል? ሄደና ንጉሡ ምንድን አለ? አንተ ልጅ ደስ ትላለህ፣ ፊት ሁሉ ይበራል። እንዴት ደስ ይላል! ፊት በቃ ደስታ ይነበብበታል። አዎ እኔማ ትክክል ነው፣ ሰላም ነኝ። ለአንተ ግን ሰላም የለህም። ምክንያቱም ለክፉዎች ሰላም የላቸውም ይላል መጽሐፍ አለ። ለክፉዎች ሰላም የላቸውም። ለምን? ሰላም ክርስቶስ ስለሆነ፣ ሰላም እግዚአብሔር ስለሆነ እና ሰላምን ከማግኘት በፊት እግዚአብሔርን ማግኘት ይቀድማል። ምክንያቱም ሰላም እግዚአብሔር ነውና እና እግዚአብሔር መልካም ነው፣ እግዚአብሔር ፍቅር ነው የሚባለው በባህሪው ስለሆነ ነው። እንዲወደን የሚያደርግ ምክንያት አይፈልግም። እግዚአብሔር እንዲወደን የሚያደርግ ምክንያት አይደለም የሚፈልግም፣ ስለሚወደን ነው። ይህንን ነገር ግን ደግሞ ነጥላችሁ ልሰሙልኝ ይፈልጋል። አብዝተው ለፈለጉት ሰዎች አብዝተው ይመጣላቸዋል። ግን መጀመሪያ ግን ፍጥረትን እንዲወድ ያደረገው መልካምነቱ ነው። ሰዎች ለእግዚአብሔር የረባ ትልቅ ፍቅር አድርገው ቢሰጡ እንኳን ቢያደርጉ እንኳን ያም እንኳ ቢሆን ከእግዚአብሔር መልካምነት የተነሳ ነው። ያም እንኳ ቢሆን ለዚህ ነው ቅዱሳን የራሳቸው ስራ የማይታያቸው። አሁን አባቶቻችን ጌታችን ኢየሱስ ክርስቶስ አንድ ቃል ተናግሯል አይደል? በደቀ መዝሙር ስም ቀዝቃዛ የሰጠ ብዙ ሰው የሚያውቀው ጥቅስ ሲጠቀስ እሺ ከዚያስ እናውቀዋለን ጥቅሱ ማለት ይጀምራል። ምን ያለ ብትናገሩ እስቲ አሁን እግዚአብሔር ያሳያችሁ። ሌላ ምስጢር ሊመጣ ቢችልስ እንዳይደረስ እኮ ነው። ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ አምደ ሃይማኖት ይተረጉመዋል እዚህ ወንጌልን በተረጎመበት አንቀጽ እና ቀዝቃዛ ውሃ የተባለ ሰው የሚሰጠው ስጦታ ሁሉ ነው ቀዝቃዛ ውሃ የሚባለው። እንደኮ ይገርማል እኮ። አንደኛ በቁሙ ቀዝቃዛ ውሃ ነው። በቁም ማለት በቃ ውሃ ማለት ነው። አንድምታ የለውም ማለት ነው።
ውሃ የሰጠ ነው። በቃ ስለ ገብርኤል ስለ ማርያም ብሎ ስለ ቅዱስ ገብርኤል ስለ ወላዲተ አምላክ ብሎ የሰጠ እሱ ማለት ነው አንዱ። ሁለተኛ ቀዝቃዛ ውሃ የሰጠ ማለት በሬ ያረደ ሰው ሁሉ ለእግዚአብሔር ቀዝቃዛ ውሃ ሰጠ ነው የሚባለው። ይሄ በጣም የሚያስደንቀው ማለት ነው። ወርቅ የሰጠ ሰው ቀዝቃዛ ውሃ ነው የሰጠ። ዕንቁ የሰጠ ሰው ቀዝቃዛ ውሃ ነው የሰጠ። ሌላው ቀርቶ አካሉን ለሰማዕትነት የሰጠ ሰው ራሱ ቀዝቃዛ ውሃ ነው። ለምን ሲባል እግዚአብሔር ከሚሰጠው ዋጋ አንጻር ምንም ነገር ብንሰጥ በሱ ዘንድ ቀዝቃዛ ውሃ ከመስጠት አይበልጥም። ቅዱስ ቄርሎስ ይናገራል። ምንም ስጦታ ብንሰጥ ለእግዚአብሔር ስጦታው ኢምንት ነው። የምንድነው ከቸርነቱ የተነሳ እንጂ ከኛ ስጦታ የተነሳ አይደለም። ምክንያቱም ለምንድን ነው ስራውን እንድንሰራ የረዳን እርሱ እኮ ነው። አሁን እግዚአብሔር በጣም ኩልም የሚያስተምር መምህር ሰጥቶ፣ የሚሰማ ጆሮ ሰጥቶ፣ የሚያስተውል ልብ ሰጥቶ፣ የሚመዝን ሕሊና ሰጥቶ፣ ያንን እንድንሰራው ረድኤት ሰጥቶ በመላክ ጠብቆ በጎ ስራን አስፈጽሞ ሰራችሁልኝ ብሎ ዋጋ ይከፍላል። ራሱ ያሰራው ስራ ማለት ራሱ ረድቶ ራሱ ጠብቆ አሰርቶ። ከዚህ የተነሳ ምንም ስጦታ በእግዚአብሔር ዘንድ ቀዝቃዛ ውሃ ነው። የሰማዕታት ደም እንኳን በእግዚአብሔር ቀዝቃዛ ውሃ ነው ይላል። እንግዲህ ዓይንን፣ እግርን፣ እጅን ለፍላት ለስለት አሳልፈ መስጠት በእግዚአብሔር ዘንድ ቀዝቃዛ ውሃ ከሆነ እኛ የምንመጻደቅበትን ስጦታ ሁሉ በደንብ አድርጋችሁ አስቡት። በእውነቱ ማለት እንግዲህ በእውነቱ ሰምታችኋል አይደለም? አሁን አንዳንዱ ሰው እልል ካልተባለለት በእውነቱ ስጦታ የማይሰጥ እንዲመዘገብለት የሚፈልግ ፊት ለፊት አሁን ብር መስጠትና አሁን ለምሳሌ አንድ አዲስ አበባ ታቦቱ እየታወደ አንድ ትልቅ ምዕመን ከታቦቱ ፊት ለፊት ይሄዳል። ፊት ለፊት እየሄዱ ቄሱ ወደዚያ ይሁን ሊባከውት ለለፍ ይላቸዋል። የወዴት ነው ደግሞ አንተ የወዴት ነው እየሄደም ያላዩ እነማን እንደሆነ አላወቅም እንዴ? ስንት ሚሊዮን ብር ሰጥተን የሰራው ቤተክርስቲያን ጠይቅ። ብር መስጠትና ቄስ መሆን የተለያዩ ነገሮች ናቸው። ብር መስጠት ከቄስ ጋር አብሮ ሊያይዞን አይችልም ፈጽሞ ማለት ነው። እኛ ይህን እየተመጻደቅን በእግዚአብሔር ዘንድ እግዚአብሔር አንድ ለሰጠን ዋጋ እንኳን ለአንድ ቀን አዳራችን እንኳን አይበቃንም። 40 ዓመት እንኳን ብንጋደል 100 ዓመት አንድ ሰውነታችን ሁሉ እንደ ቀለበት መልምኖ ቢያልቅ እንኳን በእግዚአብሔር ዘንድ ቀዝቃዛ ውሃ ነው። ይህ ሁሉ የተደረገው ከእግዚአብሔር መልካምነት የተነሳ ነው። እና ሰዎች በድለው ኑረው ሲመጡ በስርቆት ላይ ዝሙት፣ በዝሙት ላይ ነፍስ መግደል፣ በነፍስ መግደል ላይ ጥንቆላ፣ ሌላውን ኃጢአት ሁሉ ሰርተው ሲመጡ እግዚአብሔር ሳይለወጥ የሚያገኙት የባህሪ መልካም ስለሆነ ሰውየውን ተለውጦ እናገኘዋለን። ሁልጊዜ ደግሞ ሊታገስ አይችልም። ከበዛ ዘንድ ቀን ቢረዝም ልብ ይደክም ነውና ሰው ከበዛበት ይህን ዓመት እንኳን ቻልኩህ ይላል። እግዚአብሔር ግን አይለወጥም። የማይለወጥ ለምንድነው ሲባል ባህሪያዊ ቸር ስለሆነ። ባህሪያዊ ቸር እኛ የጸጋ ቸር ነው አይደለንም ቢሆን ማለት ነው። ቅዱሳን የጸጋ ቸር ነው የሚባሉ የሆነ ቀን ይቆጣሉ። እግዚአብሔር የባህሪ ቸር ነው። የባህሪ ቸር ስለሆነ ቸርነቱን ሊጠቀሙ ሲመጡ በቸርነቱ እንደቆመ ይቆያቸዋል። በቸርነቱ እንደቆመ አንተ ግን ያው አንተ ነህ የተባለ በጌትነቱ ብቻ ሳይሆን በቸርነቱም ሳይለወጥ ስለሚገኝ ትናንት በያዘው ቸርነት እንደ ቅዱስ ጴጥሮስ እኮ ተመልከቱ። አሁን አንድ ሰው ትናንትና ገብረ ሥላሴ ይባላል። ከዛ ሰርቆ ደግሞ ፖሊስ ይዞት ከተማ ለከተማ እየዞረ ሲሄድ ብናገኘው ደግሞ ምን እንለዋለን? ስሙን ንገሩን። ሌባ አይደለም ምን? ከዛ ማረሚያ ቤት ሲገባ ደግሞ ምን እንለዋለን? እስረኛ፣ ታራሚ ይሉታል። ደግሞ እነሱ ትንሽ ለዘብ ሲያደርጉት ማለት ነው። ታራሚ በስሙ ይለዋወጣል በብዙ ጊዜ ማለት። እግዚአብሔር በጣም ከሚያስደንቅ ባህሪው አንዱ አጥፍተን ሁሉ ስማችን አይለውጥም። ይህ በጣም አስደናቂ ባህሪው ነው። ሳንሰርቅም ገብረ ሥላሴ ከነበር ዛሬም ገብረ ሥላሴ፣ ሰርቀን ሁሉ ሳንሰርቅ ወለተ ማርያም ከነበር ዛሬም ወለተ ማርያም። አሁን ቅዱስ ጴጥሮስ መልካም ሰው ሳለ አንተን አለት ነህ አለው። ክህደት ደግሞ ከ3 ቀን በኋላ ጴጥሮስ ደህና ነህ፣ የዮና ልጅ ስምዖን ጴጥሮስ ትወደኛለህ። ስም የማይለውጥ በጎቹን በየስማቸው ይጠራቸዋል ይባል። በግነታቸውን ትተው ፍየል ቢሆን እንኳን እግዚአብሔር በስም ይጠራል። ይህ እግዚአብሔር መልካምነቱ ነው። እኛ ወዳጄ ያለውን ጠላቴ፣ እደግልኝ ያለውን ሙትልኝ፣ ይድፋ ልደፋለህ ያለውን ይድፋ ማለት እንጀምራለን። ቃላችን ይለዋወጣል። እግዚአብሔር ስምን አይለውጥም፣ ባህሪው ስለማይለወጥ። እንዲህ ያለ መልካም እንዳኖሩት የሚገኝ ጠፍተው ሲመጡ የሚገኝ አባት እግዚአብሔር ነው። አባትነቱ ወለድኳችሁ ካድኳችሁ ማይል አባት አይደለህም እያለው እንኳን አባት ሆኖ የሚገኝ ሕያው ቅዱስ እግዚአብሔር ነው።